ነገር ሆናትና ሌላ ሰው እኛ ሁለታችንም ስደት ነው ያለን። እሷ ደግሞ ሀገር ቤት የሆነ ልጅ ነበርና እሱ ያግን ሽማግሌ ላኬ ተሰጠች። ከዛ በኋላ ልጅቷ ብዙም ያ ልጅ እንትን አላለችም፣ አልተጀናጀነችም። ያኔ በቃ ብዙም አይደለም። በኋላ ላይ ታረቅን ምናል እኔ እሱን እተዋለሁ በቃ አንተ እንትን በለኝ ቤተሰቦችንም አሳምናቸዋለሁ ምናምን አለችኝ። ይሄ እንዴት ይታያል? እኔ እንትን ብዬ ካገባኋት አሁን ሽማግሌ ከላኩኝ ሐራም ይሆንብኛል ወይ? لا يخطب أحدكم على خطبة أخيه አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዳቸው በወንድሙ ጭንጃ ላይ ፈርሶ እሱ ለማግባት እንዳይሞክር እንዳያጭ ብሎ ተናግረዋል። ልክ እንዲሁ ለነቢያችን ሰለላሁ ዐለይሂ ወሰለም ለይሰ ሚና መን ኸበበ እምረአተን ዐላ ዘውጅሃ ብለዋል። ሴት ልጅን ከባሏ በበለለ ከኔ አይደለም ብለዋል። ትዳር ከያዘች በኋላ በእርሷ መካከል ላይ በእርሷና በእርሱ መካከል ገብቶ እንትን ማለት ይሄ በጣም ከታላላቅ ወንጀሎች ነው በኢስላም። ትዳር ሳይሆን እኮ ሽማግሌ ብቻ ነው የተላከበት። ገና እንትን አላለም እኮ እንደዛ ቢሆንም ራሱ በመካከል ገብቶ እንትን ሊታጩ ያሉ ሰዎችን በመካከል ገብቶ ማፋረስና ለአንተ ለማድረግ ነው። ይሄን ኢስላም አይደግፍም። እሺ ባረከላሁ ፊኩም ጀዛከላሁ ኸይር። እሺ አንድ ጥያቄ ነበረኝ ልንገርህ እስኪ። አሁን እኛ ጫት ምናምን ስንቅም በፊት ማለት ነው። አሁን አልሐምዱሊላህ ትሰናል። ጫት ስንቅም አሁን ሀራም ወይስ ከያዘውም ሀራም ነው? ማይፈቀድልን ባትቅምም ራሱ ያንን ነገር ሀራም ካደረገ በኢስላም ያን ነገር መራቅ አለብን። አላህ በቁርአን ላይ ሲናገር ተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይ እና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይ እና አላህን በማመፅ ላይ ደግሞ አትተባበሩ ይላል። ስለዚህ ያ ነው። ስለዚህ ጫትን ላይ ጁስ የሚለውጠን እኮ የሚለውጠን ጫቱን አሁን እኔ እንዳያስኩት ማለት ነው የሚያስከትለኝ መላእክት ይሁን ሰይጣኑን እኔ እንጃ። ሰው ይጨምርብኛል። ገና አልቃምኩትም እኮ ገና እንዳያስኩት ማለት ነው። ከፊት ለፊት የሚያስከትለኝ ነገር አለ። መላእክት ይሁን ሰይጣን በሐራም ነገራቶች ላይ ሊያግዝህ የሚችለው ሰይጣን ነው። እና ጀዐልና ሸያጢነ አውሊያ ሊለዚነ ላ ዩእሚኑን ይላል። መላእክቶች በመልካም ነገር ላይ ነው ሰዎችን እንትን የሚሉት የሚያበረታቱት እንጂ በክፉ ነገር ላይ ሰይጣን ሰይጣን ከክፉ ነገር ማን ነው ወይ? ይሄ ጫት ከክፉ ነገር ነው። ዑለሞች ስለ ጫት ተጠይቀው የመለሱትን ልንገራችሁ። አዳምጥ። ቃለ ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ላ የጁዝ አክሉሁ ወላ በይዐሁ ወላ ሽራኡሁ ወላ ትጃረቱ ፊህ ወላ ተዓጢህ። ጫትን መቃም አይቻልም፣ መሸጥም አይቻልም፣ መግዛትም አይቻልም፣ በእርሱ ንግድን መነገድም አይቻልም፣ በእርሱን መቀባበልም አይቻልም ብሏል። ስለዚህ ሙሉ በሙሉ ከጫት መራቅ አለብሽ። ማንኛውም አስካሪ ከሆኑ ነገራቶች፣ ማንኛውም አይምሮን ከሚጎዱ፣ ማንኛውም አካልን ከሚጎዱ፣ ማንኛውም ኢኮኖሚ ከሚጎዱ ነገራቶች ሙሉ በሙሉ መራቅ አለባቸው። አላህ በቁርአን ላይ ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። በራሳችሁ እጅ ወደ ጥፋት አትጣሏት ብሎ ተናግሯል። ማንኛውም ወደ ጥፋት የሚጥለን ነገር መራቅ አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ላ ضرر ወላ ضرار አሉ። ራስን የሚጎዳን ነገር መጠቀም አይቻልም፣ ሌሎችንም የሚጎዳን ነገር መጠቀም አይቻልም ብለዋል። ጫት ራስን የሚጎዳል፣ ሌላንም ይጎዳል። ከአንተ አልፎ ቤተሰብህን ይጎዳል። ገብቶሃል? የአንተን ጤና ይጎዳል፣ ኢኮኖሚን ይጎዳል። በዚህ በኑሮ ውድነት የሌለ ገንዘብ አውጥቶ ጫት ይገባል። ቤት ውስጥ ግን ዘይት የሌለው ሽራ ያበላቸዋል። የሀገራችን ሰው አብዛኛው ሸክረን እኔም ጥሩ ነገር ይታየኛል። ገና እንዳያስኩት የሆነ ሰድቅ የሆነ በቃ አለ ብቻ ሴጣን ነገር አይመስለኝም ነው ሳስበው። መላእክቶቹ ነው ብዬ ነው ማስበው። ሆነ ሰድቅም ይለኛል በማልሆነ በቃ ጥሩ መልካም ስራ ይለኛል። ሲዘው ገና
ጫት ሐራም ነው፣ ክልክል ነው በኢስላም። እሺ መላእክት አስመስሎ የሚያሳይህ ራሱ ሰይድ። እሺ ሁሱ ሰላም አለይኩም። አለይኩም ሰላም አለይኩም። ሰላም ሰላም ነው። እሱ እኔ ነኝ የሚቀድመው መሰለኝ። ጥያቄያችን በተራ ሁሱ ጥያቄ ነበረኝ። ጥያቄ ምን መሰለ? ኢትዮጵያ ላይ ቤት ሰርቼ ነበር። ማሻአላህ ይሰማል? ይሰማል። እና ኢትዮጵያ ቤት ሰርቼ ነበረ። እኔ ሰራውበት ቤት ላይ ደግሞ እናቴ መኖር ትፈልጋለች። እናቴ ግን የራሷ ቤት አላት እና ያን ነገር ደግሞ እኔ አልፈልገውም። ምክንያቱም ያን የሰራሁትን ቤት ለእናቴ እንድትገባ ሰጠዋት ማለት እኔ ከእንደገና 7 ዓመት 8 ዓመት ወደኋላ አረብ ሀገር ተመልሼ ልሰራ ነው ማለት ነው። እኔ ግን አላህ በሚያውቀው የምችለውን ያህል እረዳለሁ እንደ ልጅ ማለት ነው። ይህን ነገር ደግሞ አሳልፎ መስጠት አልፈለግኩም እና ይሄ ነገር ከእናት ሀቅ ጋር እንዴት ይታያል ነው። አሁን እምቢ ብላት እናቴ ቀልቧ በእርግጥ ይሰበራል። እንደዛ ነገር ነው እና ይህ ነገር እንዴት ይታያል እንድታብራርልኝ ነው። እሺ እንደ ኢስላም ልጆች ለቤተሰቦቻቸው የመርዳት ኃላፊነት አለባቸው። ልጅ ከራሱ ከተረፈው ለቤተሰቡ የመርዳት ግዴታ አለበት። ለዚህ ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ النبي يسألني عن أعطيه المال فهل يجب عليه ذلك فقال له النبي صلى الله عليه وسلم أنت ومالك لأبيك አንድ ሰው አንድ ወጣት ልጅ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቃቸው። አንተ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል፣ የመስጠት ግዴታ አለብኝ ወይ ሲላቸው አንተም ገንዘብህም የአባትህ ንብረት ናቸው እኮ አሉት። ምን ማለት ነው? ዑለሞችን ሲገልጹ ልጅ ለአባቱ ለሚያስፈልገው መጠን ያክል የመስጠት ኃላፊነት እንዳለበት ይገልጻል። ሐዲስ አለ ከሚያስፈልገው መጠን ውጭ እንደፈለግኩኝ የሱ ገንዘብ የልጅ ገንዘብ ነውና እንደፈለግኩ አባክናለሁ ማለት ግን አይችልም። ስለዚህ ለእናትሽ በሚያስፈልጋት መጠን የምትበላው፣ የምትጠጣው፣ የምትጠለልበት፣ የምትታከምበት እንዲህ አይነት ነገራቶችን መሰረታዊ የህይወት ወጪዎችን አሟሉላቸው። ከዚያ ውጭ ግን አልፈው ተርፈው እነሱ ከሚያስፈልጋቸው ውጭ በእናንተ ገንዘብ ላይ እንደፈለግ እናባክናለን ማለት ይህ አይፈቀድም። ስለዚህ የምትኖርበት የራሷ ቤት ሰርተሽላት ከሆነ እዚያ ላይ መኖር ትችላለች። ከዚያ ውጭ ግን ይሄንን በሰጣት ሌሎች ልጆች ምናልባት ነገር የእኛ ነው ሊሉ ይችላሉ፣ ለአንቺን ሊቀራመጡሽ ይችላሉ፣ ሊካፈሉሽ ይችላል። ቀስ ብለው ሌላም ነገር ይዞብኝ ይመጣል ይሄ ነገር ካልሽ ለእሷ የሚበቃት የሆነ ቤት አዘጋጅተሽላት በዛ ህይወቷን እንድትቀጥል አድርጋት። ይህን ስላለ አለም። እሺ ውሴ ጀዛከላ ኸይር። እሷ ያው የራሷ አላት ትንሽ ወደ ገጠር ወጣ ስለሚል ነው እንጂ አባቴ ያለ የራህሙ በህይወት እያለ ይሰራላት አለ። ግን እሷ ከተማ ወጣን የሰራውበት ላይ መኖር ትፈልጋለች። ገባህ አይደለ? እኔ ደግሞ ያን ነገር ለእሷ ሰልፍ የሰጠው ማለት በቃ ከእንደገና እንደ አዲስ 7 ዓመት 8 ዓመት እዚህ ሰው ሀገር ልሰራ ነው ማለት ነው። ድካሜን አላ ብቻ ነው የሚያውቀው። ይህን ነገር ደግሞ ልጅነቴን ጨርሼዋለሁ ስደት ላይ። ግን ከዛ ውጭ በምችለው አቅም ብዙ ነገር እረዳታለሁ የምትፈልገውን ነገር። ስለሆነ አንድ አፍርስ ሁላችሁም ታብ አድርጉ። እሺ ታብ ማድረጋቸውን አታቋርጡ። ኮፒ ሊንክ አድርጉ። ጥረት አድርጎ እንዲያደማምጠን። እሺ ጀማዓ ጥያቄ ያለ ይቀጥል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ነበረኝ። ከኢሻ በኋላ እንትን አንድ 3 ረካ ሰግዳለሁ። ምን አልከኝ? ድምፅ አይሰማም። ድምፅ አይሰማም። ምንድን ነው ያልከው? ይሰማቸዋል ልጆች? አይሰማም እንዴ? ያንተ ይሰማል፣ እሱ ነው የማይሰማው። እሺ አንዴ ሁላችሁም ታብ አድርጉ፣ ከፍ አድርጉ። ታቡን ከመጥፍ በላይ ይሁን። ታብ ማድረግ ያቅታችሁ
እሱ ያንተ እኮ ይሰማል፣ የእሱ የልጁ ነው የማይሰማ። ሌሎቻችንን ቀጥሎ ጥያቄ ሰላም አለይኩም። እሱ ጥያቄ ነበረኝ። እሺ ጥያቄ ያው ሰላት ላይ ነው። ያው ሰላት አሁን ምሳሌ እኔ ጀምረዋለሁ ያቋርጥብኛል ምናምን በቃ የአኪራ ነገር በጣም አልገራ አለኝ። በቃ እንደጀምራለሁ ቀርጣለሁ ምንም ነገር በቃ ሁሉ የሚታይ ነገር ሁሉ ጨለማ ነው። ተስፋም የለኝ የዱንያም ነገር በቃ ተስፋ የሚለው ነገር በጣም ይጨልምብኛል። በተለይ ከሰዎችም ስጣላ የሆነ ነገር ሲሆን በቃ ሞት ሁላ ነው በቃ እንደዚህ የሚሻለኝ። በቃ ምንም ነገር ተስፋ እንደሌለ ሆነ ማለት ነው። የዱንያ ነገር ሁሉ ያስጠላኛል። በቃ ወንድም እንደሱ እያልክ ራስህን እንትን አትበል። መስገድ አለብህ። ነገ ወደ ጀሃነም ነው። ሶላት አቋርጠህ ከሞትክ ነገ ወደ ጀሃነም ነው የምትሄደው። ይሄን አትርሱ ሁላችሁ። ምን ላድርግ እኔ ሶላት መቀጠል አልቻልኩም እያላችሁ ራሳችሁን እንትን አትበሉ። ሰው እንዴት ራሱን በእሳት ይቀልዳል? አላህ ቃል በቃል በቁርአን ላይ ሶላት የማይሰግድ ሰው የጀሃነም ነው ብሎ ተናግሯል። ምንም ቃሉ የሚቀየር አይደለም። ማሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። ጀሃነም ለምን ገባችሁ ተብለው ሲጠየቁ ሶላት አንሰግድም ነበር ብለው ይመልሳሉ አለ። እሺ ሌላ ደግሞ አንድ አሁን ሲህር የተሰራበት ሰው ማለት ነው። አሁን ያ ሰው ከታወቀ አሁን እንዴት ማድረግ ይቻላል? አሁን ታውቆ አሁን ይሄ የነበረ የተሰራባት ሀገር ቤት እኔ ያለሁት አሁን ስደት ነው። ያን ነገር እስቲ በምን መልኩ መልቀቅ ይችላል? አሁን ፋቲሃ ቁርአን ምናምን ተብሎ በጣም 2 ዓመት ሆኖታል። በጣም በቃ መልቀቅ አልቻለም። ምን አድርገህ ሲህር ማለት ነው። ሲህር ሲህር ቁርአን አስቀራ በታመመ ሰው ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቁርአን እንድናስቀራ መክረዋል ሐዲስ ላይ። ያ እሺ ያ ያደረገው ሰው የታውቋል። አሁን ያን ሰው መበቀል በሸሪዓ እንዴት ይታያል? አሁን ለማግደልም ሆነ ለተለያየ ነገር ብቻ ውስጥ ያስባል ያን ሰው ለመበቀል ማለት ነው። ሲታይ ራሱ ፊቱ ምንም በቃ አይመችም። ታውቃለህ አሁን አንድ የተነቻ ነበረችኝ በሷም እንደዚህ ተደርጎባት አሁን አልጋ ላይ ነች። ታውቃለህ ታማለች። የባሏ ወንድም ነው ያደረገባት። ይሄንን በመሬት ምክንያት ነው በዱንያ ነገር ነው ያደረገባት። በቃ በሄደችበት በ5 ወር ምናምን ነው የተደረገባት። ታውቃለህ አሁን ደግሞ እሷን በጣም እንትን ስለሚወዳት በቃ በጣም እኔ ሞቼ እሷ ትኖር የሚል ስሜት ነው አለኝ ለኔ። ግን ሲደረግባት ደግሞ እኔ አልቻልኩም። ቁርአን ማስቀራት እሱ ነው ያለው መንገድ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? استرقوا من العلم فإن العين حق. የአይን ናስ ለተለከፉ ሰዎች ቁርአን አስቀሩላቸው። አይን ናስ ያለ ነገር ነው እና ብለው ተናግረዋል። ስለዚህ ቁርአን ማስቀራት እሺ። ሰላም አለይኩም ሁሱ። ድምፅ አይሰማም፣ ከፍ አድርጎ ድምፅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ጥያቄ ነበረኝ። የእኔም ጥያቄ ምን መሰለህ፣ ያው አንድ ሰው ካገባ ግዴታ መውለድ አለበት ወይንስ የለበትም የሚል ጥያቄ ነው ያለኝ። የመጀመሪያው ጥያቄ መውለድ አለበት እንጂ የማግባት ትልቅ ዓላማ አለ ኢስላም መውለድ ነው።
ያኔ ከማለቴ ከልጅቱ ጋር ወይም ከአብረን አይደለንም። እሷ ያለችው ሚስቴ ያለችው ኢትዮጵያ ነው እና እኔ ያለሁት ደግሞ ከዚህ ነው እና ካገባሁ የግድ መውለድ አለብኝ መሄድ አለብኝ ማለት ነው ወይንስ ጊዜ አመሻሽተህ ምናምን ወይ ሰላት ወይ ሄድ ወይ አንተ ሄድና አብራችሁ ህይወትን ቀጥል። የማግባት ትልቅ ዓላማ መውለድ እንደሆነ ኢስላም ያስተምራል። ያኔ በቁርአን ወላ በሐዲስ ግዴታ ነው ወይስ በሸሪዓ ነው? ግዴታ ነው። ተወዳጅ ነው። አላህ ቂያማ ቀን ለምን አልወለድክም ብለህ አይቀጣህም። ማክሰስ እሱ ሳይሆን ግን ትልቅ ተሰጥቷል። ከኢስላም አንጻር ነብዩ ሰለላሁ ዐለይሂ ወሰለም መውለድ ትልቅ ያስገኝ ከአላህ ዘንድ ተናግረዋል። ያ የወለድከው ልጅ ነገ ብትሞት አንተ ዱዓ፣ ሰደቃ፣ እስትግፋር ያደርግልሃል። ትልቅ መንዳት ታገኝበታለህ በመውለድህ ምክንያት። ሁለተኛ ጥያቄ አለኝ። መቀጠል እችላለሁ? ግን ድምጼ አንተ ሩቅ ነው። እሱ ድምጽ አይሰማም። እየሰማ እኔ ቀጥል እየሰማ። እሺ ሁለተኛው ጥያቄ ደግሞ ምን መሰለህ፣ እኔ ያው ሙስሊም ነው እንጂ ይሄ ሰለፍዬ አህባሽ ምናምን የሚባለው ሱፍዬ ምናምን የሚባለውን ነገር ምንም የማውቀው ነገር የለኝም። የትኛው ነው ትክክል? እኔ አሁን የትኛው ነው መከተል ያለብኝ? ሰለፍያ ነው መከተል ያለብኝ። ሰለፍያ እሱ ነው ትክክለኛ። ሐዲስን በሰለፎች ግንዛቤ መገንዘብ ማለት ነው። ሰለፊ ማለት ሌላ አይደለም። ቁርአንና ሐዲስን ሰለፎች ማን ነው ከተባለ ሰሃቦች፣ ታቢዒዎች፣ አትባዕ ታቢዒን እነዚህ ሶስቱ ክፍለ ዘመን የነበሩትን ሰዎች ግንዛቤ መገንዘብ ያ ነው ሰለፊያ ማለት ነው። ነገር አይደለም። ሰለፍ ሷሊህ ወልፈህም ሷሂህ ልኪታብ ወሱና በቁርአንና ለሐዲስ ትክክለኛው ግንዛቤ የቀደሙት የነበሩት ግንዛቤ ነው። ሰለፎች ማን ናቸው ከተባለ ሰሃቦች፣ ታቢዒዎች፣ አትባዕ ታቢዒን ሶስቱ ክፍለ ዘመን ላይ የነበሩት ያ ነው። ሶስተኛ ጥያቄም አለኝ፣ ያው መቀጠል ከቻልኩ። ሶስተኛው ጥያቄ ምን መሰለህ፣ ለአላህ ብሎ ስም የወከለለት ማን ነው? ትርጉሙስ አላህ ማለት ምንድን ነው? አላህ ሱብሓነሁ ወተዓላ ስሙን የነገረን ራሱ ነው። እኛ ስሙን ራሱ መነገረን ልክ ነው የያዘው። ትርጉሙ ምን ማለት ነው? አሳቅብኛ እሱ ምንድን ነው? ቆይ አለማወቅ ያስቃል። እንዴ ለምን ደም መስቀብኝ? ባንተ አይደለም እኔ ያስረዳው ነው አይደል? ማሻ የሚረብሽ ቦታ ድምፅ ቦታ ላይ ነው ወንድሜ። በቃ አዳምጥ እሺ። ሰላም አለይኩም። እሱ አለይኩም ሰላም። አንዴ ልመልስለት። አላህ ብሎ ስሙን ማን ነው ያወጣው እና ትርጉሙ ምን ማለት ነው የሚል ነው። አላህ ስሞችን ሁሉ ራሱ ነው የነገረን እንጂ እኛ ከራሳችን ለአምላክ የስም የምናወጣለት አይደለም። ራሱ በነቢያቶች በኩል የነገረን ስም አለ። ያን አላህ በቁርአን ላይ ስለ ራሱ ሲነግረን ሱራ ጣሃ ላይ ምዕራፍ 20 ቁጥር 14 ኢነኒ አነ አላህ አለ፣ እኔ አላህ ነኝ ብሎ ራሱን ነገረን። ላኢላሃ ኢላ አነ፣ ከእኔ በስተቀር ሌላ ማንም አምላክ የለም አለ። ገብቷችኋል? ያ ነው እና ትርጉሙ አልመእሉህ አይ አልማዕቡድ ቢልሐቅ፣ በእውነት የሚመለከው ብቸኛ አምላክ ማለት ነው። በእውነት የሚመለከው ብቸኛ አምላክ ማለት ነው። ያ ነው። እሺ ሌላ ጥያቄ? እሺ አመሰግናለሁ። መጀመሪያ የጠየኩ ላይ ጥያቄ ማለት ነው ልጅ መውለድ ግዴታ ነው ምናምን ያልኩ፣ አንድ ሰው በችግር ምክንያት በሆነ ምክንያት ኖሮትኝ አለመውለድ አይችልም? ከሌላው እንትን አይልም፣ ችግር የለውም። ባለመውለዱ ነገ የውመል ቂያማ አላህ ለምን ሳትወልድ ብሎ አይቀጣውም። አብሽር ዘንድ ያገኛል። አቅሙ ከሌለው ደግሞ በዚያ ነገር ላይ የሚወቀስበት ነገር አይደለም። እሺ
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ወንድሜ እኔ የሆነ ችግር ስላለ ነው እንደው ለአላህ ብለህ አዳምጠኝ ማለት ነው። እኔ በመኪና አደጋ ተጎድቼ ነበር ማለት ነው የዛሬ 2 ዓመት። አሁን ረመዳን 6 ቀን ብደርስ 2 ዓመት ሊሞላ ነው። እና ወንድሜዋ ቤት ውስጥ ነው ያለሁት። እስካሁን እግሬ መታጠፍ አይችልም። ወደ ውጭ ሀገር እንዲሄድ ብለው ነበር። እንደው በአላህ ብትተባበሩኝ። መሲም ቪዲዮ ሰርታልኝ ነበር። እስካሁን ምንም ነገር የለም። እንደው ለአላህ ስትል ለአኼራ ስትል ሁሱ በአላህ ተባበረኝ። ሶላትን መስገድ አልችልም። ቁጭ ብዬ ነው የምሰግደው። እስካሁን እግሬ መታጠፍ አይችልም ማለት ነው። እና በአላህ ሁሴን እንደው ተባበረ ወንድሜዋ። ሰርቼ ልብላ በአላህ። የት ነው የምትታከመው? ዶክተሮች ያሉ ህንድ ሀገር ነው መሰራት የሚችለው ነበር ያሉ። ግን ከዚህ ራሱ መንቀሳቀሻ የለኝም። መንቀሳቀስ ራሱ አልችልም። 2 ዓመት ሙሉ ታምጫለሁ። መሰረት ራሱ ቪዲዮ ሰርታ ነበር። እሱን ካየሁም እንዳጋጣሚ ተሰርቶልኝ ነበር። ግን እስካሁን ምንም ነገር የለም። ቢያንስ ወደ 100,000 ብር ወጥቶልኛል። እሱን ለምንም የሚሆን አይደለም። ወደ 2 ሚሊዮን ብር ያስፈልግሃል ነው የተባልኩት። እና በአላህ ተባበሪ ወንድሜዋ። ወይ የሚችል ሰው ካለ አካውንት አስቀምጥላቸውና ባዮ ላይ እንትን ክለላ አስቀምጠውና ሁሉም ገብተው በቻሉት አቅም ይረዱሃል። ጊዜ ብታመቻችልኝ እና በአንተ ቤት ብታሰባስብልኝ ወንድሜዋ። እና በአካልም በቃ እውነት መሆኑና አለመሆኑን ደሴ ነኝ ያለሁት። ደሴ ያለ ሰው መጥቶ ማየት ይችላል። ደሴ ነው ያለሁት እኔ። ሰላም አለይኩም። አንድ ጥያቄ ነበረኝ። አንድ ጥያቄ። አንዲት 4 ዓመት ያፈቀርኳት ልጅ አንድ የሆነ ቤት እየሰራን እያለን በቃ አብረን ነበርን። ኒካ ማስረናል። ካሰርነው 2 ዓመት ሆኗል። ኒካችን ከታሰርን 2 ዓመት ነው። ከዛ ባለፈው አንድ ቤትም እሷ በራሷ ድርሻ ሰርታ ነበር። እኔም በራሴ ድርሻ ሰርቼ ነበር። ሁለታችን አብረን ሰርተን እንትን ብለን ነበር። ከዛ በኋላ ባለፈው ደግሞ በሰሞኑን ደግሞ አንድ የእሷን ቤት ግርፍ ምናምን ስታስገባ በቃ ያለውን ነገር ደግሞ አንቺ እየሰራሽ እያለሽ ያስቸገረሽን ነገር እኔ እረዳሻለሁ ችግር የለም አልኳት እና ከዛ ማስራት ጀመረች። ከዛ በኋላ ሲሰራ ቤቱን እኔ ደግሞ አንድ ቀን ሸበካ ሲያስቸግረኝ አልደወልኳትም። አንድ ቀን ሳልደውላት ሲቀር ከዛ በኋላ አንድ ቀን ደግሞ እንትን ስልኩ ተዘግቶብኝ፣ ከዛ ስልኬ ተዘግቶብኛል። አንድ ስልክ ከፍታለሁ። ከከፈትኩ በኋላ ይገባሻለሁ ይደውልልሻለሁ አልኩና በዋትስአፕ አወሯት። እኔ ሳውዝ አፍሪካ ነው ያለሁት፣ እሷ ዱባይ ናት ያለችው ማለት ነው። ከዛ በኋላ እሷ በቤቱ ካለቀ በኋላ እኔ አንድ አስተያየት አለኝ፣ አስተያየት ሊያወራልኝ እፈልጋለሁ አለችኝ እና እሺ አስተያየትማ ይቀበላለሁ፣ ያንቺን አስተያየት ይቀበለሻለሁ ብዬ ከዛ በኋላ ደወልኳትና አነሳች እና ኒካዬን አውርድልኝ አለችኝ። ኒካዬን አውርድልኝ ስትለኝ እኔ ደግሞ ምንድነው ያጠፋሁሽ ነገር ምንድነው ኒካ ለማውረድ ነው የሚቸኩለው አልኳት እና ከዛ በኋላ ኒካ የሚያወርደው ነገር የለኝም እና እኔ ያጠፋሁሽ ችግር የለውም አልኳት። እንዴት ይታያል ነገር? እሺ ፍታኝ ብላህ ነው እሷ ናት ኒካ አውርድልኝ አለችኝ። ምክንያቱ ምንድን ነው? ኒካ ያጠይቁበት የት አደረጋችሁት? እሺ ጥያቄ ቀን ትይዝልኛለህ ሁሴን? በአላህ እስኪ የምትለኝን
መንገድ ችግር የለም። ሌላ ቀን ይፈልገ ነው እንደም እሱ ከኔ ጋር ነው ከኔ ጋር ነህ። አካውንት አስቀምጥና እንደም በዛ ቢረዳው አይሻልም? ጊዜ ብትይዝልኝና በቃ በአንተ ቤት እንደዚህ ሰው በሚኖር ሰዓት ብታስተባብርልኝ ማለት ነው። እሱ ምናልባት እዚህ የተሻለ ይመስለኛል። ኢንሻላህ። እሺ በቃ አሁን አካውንት ምናምን አስቀምጣለሁ። እሺ እዚሁ እሺ። ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም። እሺ ከታች ያለው ልጅ ጠይቀሃል? ጨርሰሃል? በምን ምክንያት ነው ፍቺ የጠየቀችህ? ምክንያቷ ምንድን ነው? አሳማኝ የሆነ ምክንያት ጠይቃ ይችላል። ምክንያቷ መጀመሪያ እሷ ከኔ ጋርም ሳትወያይ ቤት ሰርታለች ማለት ነው። እኔን ደግሞ እኔን ሳትጠይቅ ቤቷን በራሷ ድርሻ በራሷ ብር ሰርታለች። ከሰራች በኋላ ደግሞ ሲሰራ ደግሞ እኔ ዝም አልኩት ማለት ነው። እኔ ምንም አልጨመርኩም። እዛኔ ምንም ቢዝነሱን አንድ ሳናረግ ነው እሷ በራሷ ሰራች እና እኔን መጀመሪያ አስተያየት ትጠይቀኛለች። አስተያየት ከጠየቀች በኋላ ደግሞ እኔ አሰራለሁ በዚህ በቤተሰቤ አሰራለሁ ብላ በእኔ አታውራም። ሳታውራም እኔም ደግሞ ዝም አልኩትና ከተሰራ ይሰራ ብዬ በእሷ ቤተሰብ ታሰራለች፣ በእኔ ቤተሰብ አይደለም ማለት ነው። ከዛ በኋላ አሁንም አሸዋ ግርፍና ዋሊክ ምናምን ልታስገባ ስንት ይበቃልኛል እስኪ አንተ ትሻላል ከነ ስትለኝ 260 ሺህ ያ ያህል ሊያልቅ ይችላል። ያ ደግሞ አንቺ ጋር ቢያንስ ካነሳሽ ደግሞ ከማንኛውም ሰው ወስደሽ አሰሪው ለጊዜው እኔ ጋር እንትን ብር ስለሌለኝ ብድር ወስደሽም አሰሪው ከዛ በኋላ እኔ ከፍላለሁ ያኛውን ያተበደርሽው ብድርሽን አልኳት። ከዛ በኋላ እሺ ብለን ተስማምተን ዝም ተባባልንና ከዛ ቤቱን ደግሞ ብሩን አገኝታ ስታስገባ ደግሞ ብሩን አገኝቻለሁ እያስገባው ነኝ ልሰራ ነው ሳትለኝም ወደ ቤተሰቧ አስገብታ ስራ አስጀመረች። የራሷ ብር ነው ከአንተ ብር ነው? ያ የራሷ ብር ነው፣ በራሷ ብር ነው ያሰረችው ማለት ነው። ለአንቺ ሲያንስሽ እኔ መጀመሪያ ለአንቺ ካነሰች ደግሞ እኔ ራሴም ጨምሬ እንትን ያ ብድር የተወሰሽውን ይከፍለሻለሁ ብያታለሁ። ከዛ በኋላ ደግሞ አንድ ቀን ደግሞ ሳንደዋወል ደግሞ ዝም ተባባልንና ከዛ ደግሞ ስልኳን ሲደውል አታነሳም ለኔ ማለት ነው። ስልኳን ሲደውል ቤቱን ካስጀመረች በኋላ ደግሞ ስልኳን አታነሳም። እኔም ደግሞ ተከታትዬ እደውላታለሁ። እኔ ሲደውል አታነሳም። ከዛ በኋላ አሁንም በድጋሚ ደወልኳትና አነሳችና ስሟን ሲጠራ ደግሞ ስሜን ራሱ እንዳጠራኝ አለችኝ። ከዛ በኋላ ደግሞ በሁለተኛ ቀን አሁንም እንትን ሳናውራ ስንቀር ከዛ በኋላ ደወለችኝና የራሷ እኔ የሚፈልግልኝ ነገር አለ ለአንተ አለችኝ። እሺ አልኳትና ስናውራ ኒካይን አውርድልኝ እኔ ምንም አልፈልግም የተጎዳሁትም ምን ሆንኩትም ይበቃኛል ምናምን አለችኝ። እኔ ደግሞ የጎዳሁት ነገር ምንም የለም። ወንድም አሁን ከእሷ የተጎዳሁት ነገር አለ እያለች ነው። የእሷንም መስማት ያስፈልጋል። እሺ በአቅራቢያቸው የሚገኝ ማዝ ወይም ሸፍ ካለ ወደዚያ ጋር የሁለታችሁንም ጉዳይ አንሱትና እዚህ እሷ ብትመጣና አንተ ብትመጣ እሷ ብትመጣ ደግሞ ሌላ ነገር ልታወራ ትችላለች። ስለዚህ አንተ ልጅ እንዲህ ሄዳችሁ ሁላ የሁለታችሁን ጉዳይ ነገሯቸው እና ምን ማድረግ እንዳለ አንጻር ይነግራቸዋል። ከዚያ በኋላ ወይንም እዚህ ይዛል በዛ ነው ማለት ነው። እሺ ሰላም አለይኩም። ወአለይኩም ሰላም። እሱ አካውንት አስቀምጬ ነበር ያጠፋዋል። እናንተ ላይ ተጽፍልኝ እኮ ያንተ ባዮ ላይ አካውንትህ ላይ እንትን በለው አስቀምጠው አካውንትህን። በዚያ ላይ ኢንሻአላህ መርዳት የሚፈልጉ ሰዎች እየገባችሁ ትረዱታላችሁ። ወንድማችን ታሟል፣ መታከም ይፈልጋል። እሺ
ኢንሻአላህ ወንድሜ በሚገባ ትገባኛለሽ። አሎ አልሐምዱሊላህ ሰላም ነው። መኪና ላይ ነኝ። የሚረብሽ ከሆነ እንትን ይሰማል። ይሰማል። አብሽር። ሰላም ነው። እንዴት ነው? አልሐምዱሊላህ እኔ ደህና ነኝ። ማሻአላህ ሰላም ነው። ጥያቄ ነበረኝ። የሆነ ጥያቄ የሆነ አስተምሮ ታየውኝና ሁለቱ ሲጋጭብኝ ጥያቄ ልጠይቅ ወደ አንተ መጣሁኝ። አብሽር። የሰው ልጅ ሲሞት እንደሞተ ነፍሱን መላይካ ይወስዱታል እና በሆነ ነገር ያስቀምጡታል ይላል። ከዛ መቃብር ላይ ደግሞ ጥያቄ ይጠየቃል ይላል። ሁለቱ አይጋጭም? እንዴት ነው እንደዚህ ሊሆን የቻለው? መላይካ ወደ ሰማይ ከወሰደው ደግሞ መቃብር ውስጥ እንዴት ሊጠየቅ ቻለ? ማለት ስጋው ነው የሚጠየቀው ነውስ እንዴት ነው? እስቲ ግልጽ አድርግልኝ። መልካም። መላእክቶች ይዘው የሚሄዱት ወደ ሰማይ ስጋውን አይደለም፣ እሺ፣ ነፍሱን ነው። ነፍሱን ይዘዋት ይሄዳሉ መላእክቶች። ከዚያ በኋላ ስጋው ቀብር ውስጥ በሚቀበር ጊዜ እዛው ቤተሰቦች ይቀብሩታል። ከዚያች ነፍሱ ትመለስና ወደ ቀብር በስጋው ውስጥ ትገባለች። ከዚያ በኋላ መላእክቶች መጥተው ይቀሰቅሱትና የቀብር ጥያቄ ሰላም አለይኩም ወረሕመቱላሂ ወበረካቱ ያረህ ነው ወንድሜ። እና ስለዚህ ነፍሱን ነው ይዘዋት የሚሄዱት። ያቺ ነፍስ ወዴት ትሄዳለች ከተባለ ሙስሊም ከሆነ ያቺ ነፍሱ ሰባቱን ሰማይ አድርጋ ትሄዳለች። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ፈዩፍተሑ ለሃ አብዋቡ ሰማ ሐታ ተሲለ ኢለ ሰማኢ አለቲ ፊሃ አላህ አሉ። አላህ ወዳለበት ሰማይ እስክትደርስ ድረስ ነፍስ የሰማይ በር እየተከፈተላት ትሄዳለች። የሙስሊም ነፍስ የሰባቱን ሰማይ መላእክት ሁሉ ታያለች፣ ትመለከታለች። የዛኔ ማየት የማንችላቸው ነገራቶች ሁሉ እንድናይ ያደርገናል አላህ። ልክ ልንሞት ስንል መላእክቶችን ዛሬ እናይም አይደል? ልንሞት ስንል እናያለን። አላህ ይህም በቁርአን ላይ ተናግሯል። ሱራ ቃፍ ላይ 2ኛ ገጽ ማየት ትችላላችሁ። ፈከሸፍና ዐንከ ጊጣአከ፣ እስከ ዛሬ እንዳታየው የተጋረደብህን ነገር ዛሬ አነሳልሃለሁ፣ እገልጥልሃለሁ አለ አምላክ አላህ። ፈበሰሩከ ልየውመ ሐዲድ፣ ዛሬ የአንተ አይን ልክ እንደ ብረት ነው ብሎ ገለጸው። ያ ማለት ማየት የተጋረደውን ነገር ዛሬ የማየት አቅምና ችሎታን ይሰጣል ማለት ነው። እና መላእክቶችን ያያል። ስለዚህ የሙስሊም ነፍስ ሰባቱን ሰማይ አድርጋ ከሰባቱ ሰማይ ድረስ እስከዛ ትሄዳለች። ከዛ ትመለሳለች። ወደ ምድር መልሷትና የቀብር ጥያቄ ይጠይቅ ባሪያዬ ብሎ አላህ ያዛል። በስጋ ውስጥ ትገባለች። የቀብር ጥያቄ ይጠይቃል። የካህዲ ከሆነ ግን ያቺ ነፍሱ ከአንደኛው ሰማይ አታልፍም። ከአንደኛው ሰማይ አታልፍም። አላህ በቁርአን ላይ እኔን የካዱ ሰዎች የመንግስተ ሰማያት አይከፈትላቸውም አይገቡም በፍጹም ብሎ ተናግሯል። ቃል በቃል በቁርአን ላይ ኢነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ ላ ቱፈተሑ ለሁም አብዋቡ ሰማ አለ። እነዚያ እኔን የካዱ አናቅጾችን የካዱና ያስተባበሩ እነ ለዚነ ከዘቡ ቢአያቲና ወስተክበሩ ዐንሃ፣ እነዚያ አናቅጾችን ከማመንና ከመከተል የካዱ ወይም ደግሞ ያስተባበሉ የኮሩ ላ ቱፈተሑም ለሁም አብዋቡ ሰማ፣ የሰማያት በር አይከፈትላቸውም አለ። ልክ አንደኛው ሰማይ ገና ሲደርሱ አላህ ስብሐነ ወተዓላ እኔን የካደች ነፍስ በፍጹም ሰማይን አለማትገባ መልሷት ብሎ መላእክቶችን ያዛል። ትመለሳለች። በቀብር ውስጥ የቀብር ጥያቄ ይጠየቃል። እስከ ዘመኑ ፍጻሜ ድረስ የቀብር ቅጣትን እየተቀጣ ይቆያል አላህን የካደ ሰው። የሙስሊም ነፍስ ከቀብር ጥያቄ በኋላ ወዴት ትሄዳለች ታዲያ ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም የሙስሊም ነፍስ በገነት ትኖራለች ብለው ቃል በቃል ተናግረዋል። ሐዲስ ላይ ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አርዋሑ ልሙእሚኒነ ፊል ጀና አሉ ነቢ ሰለላሁ ዐለይሂ ወሰለም። የሙስሊሞች ነፍስ ከሞት በኋላ በገነት ይኖራሉ ብለው ተናገሩ። በገነት ይኖራሉ። ይህን ይመስላል ዳኒ። እሺ ግልጽ ነው። እሺ ቻል። እሺ ሰግና። እሺ ሌላ ጥያቄ አንድ ነበረኝና እኔ በቅርቡ ነው ታውቃለህ እንትን ያልኩትና ከባህር ዳር ወደ አዲስ አበባ መጥቼ ነበርና መድረሳ ቤት እፈልጋለሁኝ እና የሚያውቅ ሰው ካለ ሸር ቢያደርገኝ በዚህ ወቅት ነግርልኝ ብዬ ነበር። መርሀባ። እሺ እስላማዊ ትምህርት ቤት የምታውቁ ልጆች ዳኒን አግኙት እባካችሁ። ቦታ እንዲጠቁሙኝና ወደዛ ቦታ እኔ ራሴ መሄድ ስለምችል
ቦታ ማለት እኔ መድረሳ ቦታ ነው ገብቼ ቁርአን መቅራት የፈለጉት እና ትናንት ነው የገባሁት አዲስ አበባ። የሚያውቁ ሰው ካለ ሼር እንዲያደርጉልኝ ጋር ኢንሻላህ እኔም በውስጥ ስልክን ያስቀምጥልኝ። አዲስ አበባ የምታውቁ ልጆች ካላችሁ መድረሳ ወንድማችን እስላማዊ ትምህርት ባለፈው ስልምና ላይ የተቀበለው እስላማዊ ትምህርት ቤት ወይም እስላማዊ መድረሳ የምታውቁ ልጆች ካላችሁ አገኘት። ባረከላሁ ፊኩም። እሺ ጥያቄ ያለ ይቀጥል። ሄሎ ትስማዑን ከላሚ? ሰላም ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እሺ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አይ ቲንክ ትላንት ማታ ገብቼ ነበርና ስልክም እየተደወለብኝ ስለሆነ አልተመቸኝም እና በኢየሱስ ክርስቶስ አምላክነት ላይ ስታወራ ነበርና እዛ ላይ ያነሳው ጥቅስ ነበረ። ኢየሱስ ክርስቶስ ምንድነው ምን እንደሆነ ተናግሯል። እሱ ከራሱ ምንድነኛ አለ ኢየሱስ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አይደለ? ሰው ነው። ጌታም ነው። ጌታ ማለት ነው ማለት ነው እንደ መጽሐፍ ቅዱስ። የኢየሱስ ክርስቶስ ጌትነት ምን አይነት ጌትነት ነው ይላል መጽሐፍ ቅዱስ? ገዥነት፣ አለቅነት እንጂ መለኮታዊ ጌትነት አይደለም። መለኮታዊ ጌትነት አይደለም። በመደረግ የተገኘ ጌትነት የሹመት ጌትነት ወይም የስልጣን ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ከነብያችሁ ጌታ የተባለ አለ እናንተ ጋር? አዎ እንዳውም የዓለም ጌታ ነው። እሺ ኢየሱስ ክርስቶስ ስለዚህ ጌታ እንደሆነ ታምናለህ አንተ? ስልጣን ማለት እኮ ነው፣ ሹመት ማለት ነው አልኩህ። በዚያም ከእኛ ዘንድ የተባላለው ያው ነፋሉ፣ ግን እኛ የስልጣን ሹመት በህዝቦቻቸው ላይ አለቃ መደረጋቸው ነው። ያህያ የሚባለውን ነቢይ ወይንም ዮሐንስን አምላክ አላህ ስብሐነ ወተዓላ በሱራ አልዕምራን ላይ ጌታ ብሎ ጠርቶታል። ጌታ ማለት ግን አለቃ ማለት ነው። ወሰይደን ወሐሱረን ወነቢየን ሚነ ሷሊሒን ይለዋል። ወሰይደን ወደ አማርኛ ጌታ አድርገዋለሁ ልጅህን አለው ዘከርያስን። ገባ? ስለዚህ ጌታ ማለት ግን አምላክነት አይደለም፣ ለህዝቦቹ አለቃ ማለት ነው። ነቢያት እንደሚታወቀው ለህዝቦቻቸው አለቃ ናቸው። ማን የሾማቸው ይሄን አለቅነት ከተባለ አምላክ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም እንደመላካቸው መጠን አነ ሰይድ ወለደ አደም አሉ። እኔ የአደም ልጆች ሁሉ አለቃ ነኝ። ግን ቃሉን ሄዳ ብተረጉሙ ልክ ኢየሱስ ክርስቶስ ለሱ በተነገረው መልኩ እኔ የዓለም ጌታ ነኝ ብለው ተናግረዋል። ልብ በሉ እዚህ ጋር ጌታ ሲባል የዓለም አለቃ ማለት ነው። ለዓለም ህዝብ እንዳለ የተሾሙ ናቸው ነቢ ሰለላሁ ዐለይሂ ወሰለም በነቢይነት ማዕረጋቸው። እኛ ግን ይሄ መለኮታዊ ጌትነት እንዳልሆነ እንረዳለን። ለምን ከተባለ ከአንድ አምላክ በስተቀር መለኮታዊ ጌትነት ያለው የለም። ይሄን ይዘን እኛ ጌታ ናቸው ነቢይ ሙሐመድ ብለን ጓንለም ትርጉሙ እንረድ። ምን ለማለት ፈልጎ ነው መጽሐፍ አምላክ ቁርአን ላይ ምን ለማለት ፈልጎ ነው እንላለን። አያርና መለኮታዊ ጌትነት የማን ነው ከተባለ አምላክ ራሱ የኔ ብቻ ነው አለ። ረቡ ሰማዋት ወልአርድ ወማ በይነሁማ፣ የሰማያት የምድር ጌታ እኔ ነኝ አለ አላህ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የሰማያት የምድር ጌታ አባት ሆይ አንተ ብቻ አለ። አያርላ ስለዚህ ኢየሱስ ክርስቶስ የምን ጌታ ነው ከተባለ ለእስራኤላውያን ሰዎች ጌታ፣ ለነሱ አለቃ ተደረገ ማለት ነው። ለነሱ አለቃ ተደረገ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ለእስራኤል ሰዎች እግዚአብሔር ጌታ አደረገው ይላል። ዮሴፍ ከእርሱ በፊት ለግብፅ ሀገር ጌታ ተደርጎ ነበር። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን በግብፅ ሀገር ላይ ጌታ አደረገው ይላል። ፈርዖን አምላክ ነበር። ማን ነው? ይቅርታ ሙሴ አምላክ ነበር። አምላክ ተደርጓል። ማን ያደረገው? እግዚአብሔር። ለማን? ለፈርዖን ለተላከበት ህዝብ ማለት ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ለሙሴ ምን አለው? እኔ ለፈርዖን አምላክ አድርጌሃለሁ አለው። ኦኬ አምላክ ነው ማለት ነው። ስልጣን ነው፣ ሹመት ነው። ስለዚህ ጌትነትና አምላክነት፣ እውነተኛ መለኮታዊ ጌትነትና አምላክነት ለአንዱ አምላክ ብቻ ነው። በመደረግ ያገኙት፣ በስልጣን በሹመት ያገኙት ከሆነ ግን ያለ ነብያት ይሰጣል።
ነቢያቶች በዚያ ስም ይሰየማሉ። ይሄ ነው። ስለዚህ ኢየሱስ ክርስቶስ ጌታ እንደሆነ ታምናለህ አንተ? ረብ ፈጣሪ አይምሮ የለም እንደ ፈጣሪ እንዲህ እንድናገርህ ነው የምትፈልገው? እያስረዳሁ እየደጋገምኩ ምን አይነት ጌትነት ነው አልኩኝ? አይ አይደለም፣ ምንም አይነት ጌትነት ይሁን ጌታ እንደሆነ ታምናለህ? እንደሱ አይደለም። ማዳን ተሳለች ና እኮ ጌታ እንደሆነ ታምናለህ አንተ? ምን ማለት ነው ጌታ ማለት አልኩኝ? ትርጉሙ እኮ ምንም ይሁን በሰው ላይ የሚሆን በምድር ላይ ጌታ እንደሆነ ግን ታምናለህ? ለአና እነት አንተ ያሰብከው አሁን እየመለስክ እንዴ ጌታ ነው እያልክ እኮ ነው። እንደ ትልቅ ሰው ታወራለህ እኮ እንደ ትልቅ ሰው ነው እኮ እያወራ ያለው። በቃ ምን እንዳልኩኝ ድገምላቸው እስኪ። ድገማ ያልኩትን ያልከው ምንድን ነው? አምላካዊ ጌትነት አይደለም ወይም መለኮታዊ ጌትነት አይደለም አልከኝ አይደለ? ተደርጎ ነው። ማን ያደረገው? ፈጣሪን ያደረገው አልከኝ። ፈጣሪን ያደረገው እሱ በፊት ማን ጌታ እንዳልኩኝ ከሱ በፊት ማን ጌታ ያደረጋቸዋል? ሙሴ ጌታ ተብሏል ተደርጓል አልከኝ። ሙሴ ጌታ ነው ማለት ነው? አይ ቆይ ቀስ በል አትለኝም አንተ። ሙሴ ጌታ ነው አይደለም? እነ ዮሴፍ ለማን የተደረገው? ኢየሱስ ለማን ነው ጌታ የተደረገው? ለዓለም። ለእስራኤል አይደለም ነው። ማስረጃ ልስጥህ። ለዓለም ለእስራኤል ነው። ማስረጃ ልስጥህ። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 36 እሺ የሐዋርያት ሥራ እናወጣዋለን። የሐዋርያት ሥራ ምዕራፍ ስንት? ምዕራፍ 2 ቁጥር 36 እዛው ጌትነትን ሲናገር በመደረግ የተገኘ ዛሬ ድሉን ስላገኘሁ ጌታዬን አመሰግናለሁ። በጣም ደስ ብሎኛል። ሰልዬ አልሐምዱሊላህ። መነጽርህን ትገለብጣለህ ዛሬ፣ ችግር የለውም። እሺ 2 ስንት? 236 236 እሺ 236 እንግዲህ ይህንን እናንተ የሰቀላችሁት ኢየሱስ ክርስቶስ ጌታ መሲህ እንዳደረገው የእስራኤል ሕዝብ ሁሉ በእርግጥ ይወቅ ይላል። አዎ ኢየሱስ ክርስቶስ ጌትነቱን በመደረግ ነው ያገኘው አይደለም። ለማን ያደረገው? አንድ በመደረግ ነው ያገኘው። እሱ ስለሚቀድም አይደለም። እሱ አይደለም የሚቀድመው። ያወጣውን ጥቅስ መጀመሪያ ያወጣውን ጥቅስ አስረዳ። ስለዚህ እርሱ የሚቀድመው የእስራኤል ከመሆነቱ በፊት በመደረግ የተገኘ ጌትነት መሆኑን ቀድሞ ይናገራል። ስለዚህ ይሁን በመደረግ ነው ይሁን። ስለዚህ በመደረግ የተገኘ ጌትነት የስልጣን የሹመት ጌትነት ነው አይደለም? ለማን ነው? እሱን እዛው ላይ ለእስራኤል እንደሆነ ይናገራል። የእስራኤል ወገን ሁሉ ይኸው አነበብኩልህ። ለእስራኤል ተደረገ ይላል። ለእስራኤል እንደሆነ እዚያው ጋር አውዱ ላይ ይናገራል። የማን ወገን እንደሆነ የት አለ? ይኸው ያነበብኩላችሁ ነው። ስሙ ምን እንደሚል ስሙ። ይኸው ስሙ። አረ ሁሌ እያሰማቸው ነው፣ እየነገርኳቸው ነው። አዲስ አይደለም ላንቺ። እሺ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ መሲህ አደረገው። የእስራኤል ሕዝብ ሁሉ በእርግጥ ይወቅ ይላል። ጌታም ክርስቶስም አይደለ? ስለዚህ ጌታም ክርስቶስም በመደረግ ያገኘው ስልጣን ናቸው እነዚህ ሁለቱ አይደለ? ለማን ያደረገው? መደረጉን እመንና ከዛ ወደ ማን የሚለው እዛው ላይ አምኛለሁ። ስለዚህ በመደረግ የተገኘ ጌትነት ወይንም ክርስቶስነት መለኮታዊነት ባህሪ ነው ብለህ ታምናለህ አንተ? እሱን ተው፣ ወደዛ አታስቀይሰው። እዚህ ጥቅስ ላይ ለእስራኤል ያልከውን አውጣ። አንተ እዛው ላይ ለእስራኤል ይላል። አንብበው። ማንን ሀገር የት አለ? ያነበብከው ጥቅስ ላይ ያሰማም እንደ ከኔ ጋር አነበብኩ እኮ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ መሲህ አደረገው፣ የእስራኤል ሕዝብ ሁሉ በእርግጥ ይወቅ ነው የሚለው። እና ለማን ነው ይሄ ማወቁ የተፈለገው? ለማን ነው? አይደለም እሱን ለማወቅ የተፈለገው አይደለም፣ አደረገው፣ ለእስራኤል አደረገው ይላል። ለማወቅ የተፈለገው አይደለም ይለኛል። የእስራኤል ወገን ሁሉ ይወቅ እያለ ለማን እንደፈለገ እየተናገረ አውዱ ለምታሻለ አይደለም ነው። ቆይ ስለዚህ ኢየሱስ ክርስቶስ ረጋ በል ለእስራኤል ተደረገ የሚለውን ጥቅስ አውጣ። ያው እዛው ላይ የተደረገው ለማን እንደሆነ አይልም ይላል።
ጤነኛ እኔ አረብ እንዴ እያነበብኩ ያለሁት አንተ እንኳን አታስተውልም? ትንሽ አታስተውልም? እንዲያውቁ የተፈለገው ማናቸው? ተናገር። የእስራኤል ህዝብ ይወቅ ነው የሚለው። አይዋ ስለዚህ እስራኤል የሚባለው ዓለም ነው አይደለም? እሺ ስለዚህ አንዴ ዮሐንስ 3:16 ላንብብለት ለዚህ ሰው መለሰ። አነብልህ ከዚያ መለስከው እንዴ? ቆይ ዮሐንስ 3:16 ለማን እንደሆነ አነብለታለሁ። ስሙ አይደለም እንዴ? አንድ ይሄን ጨረስ። ወዴት ነው የምትሄደው? ከዚያ ወደ እንደ ፌንጣ ከጥቅስ ወደ ጥቅስ አትዘልም። እኔ ጋር ገብቶሃል አይደለ? የማን ወገን እንዳውቅን የተፈለገው እንደ አውዱ የኢትዮጵያ ህዝብ አይደለም፣ እዛቸው የእስራኤል ህዝብ ብቻ ማለት ነው። አያቸው አይደለ? የእስራኤል ወገን ሁሉ ይወቃል። ያ ነው ሚወተናንሳ እናውራ። ሄሎ ሄሎ ጉዴታ ጉዴ ሰላሙ አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ልጠይቅ እሱ ይቻላል። አረ የኔን አልጨረስክልኝም። እሺ የማን ህዝብ እንዲያውቅ ነው የተደረገው? ያ ነገር ለዓለም ነው ጌትነቱ ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ የዓለም ጌታ ነው ይላል። አዎ የዓለም ጌታ ነው የሚል አሳየን እና ምን ማለት እንደሆነ እንሄድበታለን። ቀጥል። ኢየሱስ ክርስቶስ የዓለም ጌታ ነው። እሺ አይ ምዕራፍ ስንት ቁጥር? ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 የዓለም ጌታ ነው የሚል ማለት ነው አይደለ? እንደዚህ አነበዋለሁ። የዓለም ጌታ ነው ኢየሱስ የዓለም ያወጣው ነው። ምዕራፍ ስንት ነው ያልከው? ምዕራፍ ዮሐንስ 3:16 ላይ ኢየሱስ ክርስቶስ የዓለም ጌታ ነው የሚል ተመልከቱ። በፈጠራቸው ይሄንን ውሸታም ነው ላሳያችሁ። ችግር የለም እሱም ታሳያለህ። አንዴ ኮሜንት ላይ መልሱ ሁላችሁም። እዚህ ላይ አሁን ኢየሱስ ክርስቶስ የዓለም ጌታ ነው የሚል ቃል አለ? ቆይ አታብራራም። ሚወት አድርግ፣ ላንብብልህ። ሚወት አድርግ። ያነቡታል፣ አማርኛ ይችላሉ ሁላቸውም። አብሽር፣ አትቸገር። ቀጣፊ ውሸታም ለምን ታዋሻላችሁ? መጽሐፋቸው ላይ ክርስቶስ ላይ ዋሽታችሁ እስከ መቼ ድረስ? የዓለም ጌታ ነው የሚላለ ኮሜንት ላይ ክርስቲያኖች ሳትቀሩ መልሱ። እንዲህ እያደረጉ ነው የሚሸውዷቸው። ወላሂ ላዚም የሌለውን ያመጡና ይዞሩ ይሽከረከሩና እዚህ ላይ የዓለም ጌታ ነው ብሎ ይሸውዷቸዋል። ክርስቶስ ላይ ዋሽታችሁ ወላሂ በጣም ነው የምትጠሉት። ብትወዱት ኖሮ አትዋሹበትም ነበር። ምክንያቱም ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ብትወዱኝ ትእዛዜን ትጠብቃላችሁ ነው ያለው። የማይወደድ ሰው በክርስቶስ ላይ ይዋሻል። እኛ በጣም ስለምንወደው አንዋሽበትም። ያለውን ቃል በቃል እናስቀምጣለን። ከእናንተ በላይ ክርስቶስ እንወደዋለን እንደ መጽሐፍ ቅዱስ ራሱ ብንሄድ ማለት ነው። ምክንያቱም እኛ በእርሱ ላይ አንዋሽም። ያለውን ብሏል ብለን እንናገራለን፣ ያላለውን አንልም። እናንተ ግን የሌለ ነገር እየፈጠራችሁ የሆነ ጥቅስ ታመጡና በዛ ላይ እየተሽከረከሩ ክርስቶስ እንዲህ ብሏል ብላችሁ ተዋሹበታላችሁ። ሌሽ ለምን እርሱ ላይ ማዋሸት ያስፈልግ? አላህ ነው ስታ አይሸውዳችሁ። ወላሂ መምህሮቻቸው አይሸውዳችሁ። ክርስቶስ አምልኩኝ አላለም። ክርስቶስ መልእክተኛ ነው፣ የተከበረ ነቢይ ነው፣ ሰው ነው። በአምላክና በሰው መካከል ያለ መልእክተኛ ነው። እሺ ጥያቄ ያለ ይቀጥል። እሺ ጥያቄ ያለው መቀጠል ይችላል። እሺ
ጥያቄ ከሌላቸው እንደውረች። ብስምላህ ብስምላህ ሰላቱ ወሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወረሕመቱላህ ብስቱና እንዴት ነህ? ወአለይኩም ሰላም ወረሕመቱላህ ወበረካቱ። ከሁለት ቀን በኋላ እንግዲህ ሰዓት አላፊ ሆኜ ነው የገባው። ዛሬ እባክህ ምንድን ነው ተራ በቃ ለመጠበቅ በጣም የሚገርመው 3 ሰዓት ይፈጃል እንዴ? መርሐባ 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 አብሽር። ማስተካከል አለበት። አድሚኖች እውነቱን ሌላ ሩሞች ይገባለሁ፣ ግን የአንተ ሩም በጣም አድሚኖች ደካሞች ናቸው። ከምር ነው ሄደች ያሁን ደጋግሟል። በጣም በጣም ማስተካከል አለበት። እስቱ አንተ ብቻ ነው የምደክመው አይቼዋለሁ። እና አይንወይ ወደ ጥያቄ ልግባ። እስቱ ጀዛከላሁ ኸይር ኢንሻአላህ። እንዴት ነው አይኑም ደግሞ ተሻለ አይደል? የተሻለ ነው አልሐምዱሊላህ። አብሽር አብሽር አብሽር። እኛማ ስንት ባሪያዎች እያሉማ ምንም አትሆንም። አብሽር አላህ ያነሳዋል ኢንሻአላህ። አንድ ጥያቄ እና ሁለት ያለኝ ይሄ ነቢያችን ሰለላሁ ዐለይሂ ወሰለም እኔ እሞቶች ስል በ73 ይከፋፈላሉ እና አንዷ ብቻ ነች፣ ሌሎቹ አዛብ ነው የሚገቡ ስል ያው እስልምና ነው እና እነዛ 73 የሚባሉት አሁን በአሁን ጊዜ የሚነሳው እንደ ሀባሽ አይነቶችም አሉ፣ ቅጽፈት ውስጥ የገቡ አሉ። እስቲ በዚህ ላይ ትንሽ ሰፋል ኢንሻአላህ ባጭሩ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ከነቢይነታቸው ማረጋገጫ መካከል አንድ ነቢይ ትንቢትን ይናገራል፣ ወደፊትም በተናገረው መሰረት ይፈጸማል። ያ የነቢይነቱ ማረጋገጫ ነው። ገብታችኋል አይደለ? የአንድ ነቢይ የነቢይነት ማረጋገጫ ሚዛኑ ምንድን ነው? ነቢይ ትንቢትን ይናገራል። ከዚያ ያ ትንቢት በተናገረው መሰረት መፈጸሙ አንድ የነቢይነት ማረጋገጫ ነው። ያ ነቢይ ትንቢትን ተናግረው የተናገረው ትንቢት ካልተፈጸመ ሐሰተኛ ነቢይ ነው። ይሄ የነቢይነት ሚዛን ነው፣ ያዙ። ነቢያት ተአምራትን ያደርጋሉ፣ ሌላም አለ አይደለ? አንደኛ እሱ ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም አንዱ የነቢይነታቸው ማረጋገጫ ይሄ ነው። የዛኔ ምንም አይነት አንጃ ሳይኖር በፊት ቀድመው እነዚህ አንጃዎች እንደሚከሰቱ ተናግረው ነበር። ወሀዛ የዱሉ ዐላ ስድቅ ንቡወቲሂ ዐለይሂ ሰላቱ ወሰላም። የነቢይነታቸው እውነተኛ ነቢይነታቸው ማረጋገጫ እሱ ነው። ለሰሃቦች በጊዜው በጣም ግር ብሏቸው ነበር። ምክንያቱም በሰዓቱ የለምና ይሄ ነገር፣ ወደፊት ግን ይሄ ይሆናል ብለው ቀድመው እርሳቸው በትንቢት መነጽራቸው አይተው ተናግረዋቸው ነበር። እንዳሉትም ዛሬ ተከሰቱ። ወሰተፍተሪቁ ኡመቲ ዐላ 73 ፊርቃ ኩሉሃ ፊናር ኢላ ዋሂዳ ያሉት። በመጀመሪያ ሐዲሱ ላይ ምን አሉ? እፍተረቀት ልየሁዱ ዐላ 71 ፊርቃ ወፍተረቀት ነሳራ ዐላ 72 ፊርቃ ወሰተፍተሪቁ ኡመቲ ዐላ 73 ፊርቃ ኩሉሃ ፊናር ኢላ ዋሂዳ ቂለ መን ሂየ ያ ረሱለላህ ቃል መን ካነ ዐላ ሚስሊ ማ አነ ዐለይሂ ልየውም ወአስሓቢ ወፊ ሪዋየትን ኡኽራ ቃል ሂየ ልጀማዓ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሙሴ ተከታዮች ወይም የሙሳ ዐለይሂ ሰላም ተከታዮች ለ71 ተከፋፈሉ። ሁሉም የእሳት ናቸው አንዷ ስትቀር፣ እነርሱም ሙሳና ወመን መዐሁ ከእርሱ ጋር ያሉ ተከታዮች ብለው ተናገሩ። የመሲሁ ተከታዮች ልክ እንዲሁ ለ72 ተከፋፈሉ አሉ። ሁሉም የእሳት ናቸው አንዷ ስትቀር፣ እነርሱም ዒሳና ከእርሱ ጋር ያሉ ታማኞች አሉ። የእኔ ኡማ ደግሞ ወደፊት ለ73 ይከፋፈላሉ አሉ። ሁሉም የእሳት ናቸው አንዷ ስትቀር፣ እነርሱም እኔና ከእኔ ጋር ያሉ ተከታዮች ብለው ተናገሩ። መን ካነ ዐላ ሚስሊ ማ አነ ዐለይሂ ልየውም ወአስሓቢ፣ ልክ እኔና ባልደረቦቼ ባለንበት መንገድ ላይ ዛሬ የጸና ብለው ተናገሩ። ስለዚህ እርሳቸውና ሰሓቦቻቸው እነዚህ በመልካም የተመሰከረላቸው ናቸው። ገብታችኋል አይደል? ልክ እንዲሁ ከእርሳቸው በኋላ 3ቱን ክፍለ ዘመናት አወደሷቸው። እነዚያም ይህ ውዳሴ ያገኛቸዋል ማለት ነው። ሐዲስ ላይ ሲናገሩ ምን አሉ? ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم አሉ። መልካም ሰዎች ብሎ ማለት በእኔ ዘመን ያሉ ናቸው፣ ከዛ የሚቀጥሏቸው፣ ከዛ የሚቀጥሏቸው አሉ። እነሱም ማን በመባል የሚታወቁ ናቸው? ሰሓበት፣ ታቢዑን፣ አትባዕ ታቢዑን። እነዚህ ሶስቶቹ ነቢ ሰለላሁ ዐለይሂ ወሰለም አወድሰዋቸዋል። ከዛ በኋላ እነዚህ ማን ተብለው ይጠራሉ? እንደ ቋንቋ ሰለፍ ተብለው ይጠራሉ። ሰለፍ ኩሉ መን ተቀደመ ፈሁወ ሰለፉን ለክ፣ ማንኛውም ከእናንተ በፊት የተቀደመ ለእናንተ ሰለፍ ይባላል። እንደ ቋንቋ ነቢ ሰለላሁ ዐለይሂ ወሰለም ኒዕመ ሰለፍ አነ ለኪ አላት ፋጢማ፣ እኔ ለአንቺ ምንኛ ያማርኩኝ ቀዳሚሽ ሰለፍሽ ነኝ አሉት። በንጹህ የሃይማኖታዊ ግንዛቤ ላይ የቀደሙን ደግሞ
አሰለፉ ሷሊህ መልካም ደጋግ ሰለፎቻችን ብለን እንጠራቸዋለን። ማንኛውም ከሶስቱ ክፍለ ዘመን በኋላ ያላቸው የእነዚህን የቀደምቶቹ መልካም ሰለፎች ግንዛቤ የሚከተሉ ሰለፍ ሷሊህ የቀደምቶቹ መልካም ሰለፎች ተከታይ ተብሎ ይገለጻሉ። ገብታችኋል አይደል? ስለዚህ ዛሬ ላይ እነዚህ የተነሱ አንጃዎች አልጀህሚያ ወልሙዕተዚላ ወልሙርጂአ ወልጀብሪያ ወልአሻዒራ ወልአሕባሽ ወገይሪሃ ሚን አጠዋኢፍ አዳላ التي خرجت عن دائرة أهل السنة والجماعة وبعضها عن الإسلام كليا أو يعني በብዛት የሚወጡ አሉ ከኢስላም ልክ እንዲሁ ደግሞ ከሱና የሚወጡና ያፈነገጡ አሉ ከእነርሱ መካከል فكل من وقع في الشرك أو إنكار لصفات الله سبحانه وتعالى فهو خارج عن دائرة الإسلام. وأما كل من ابتدع غير البدعة الكفرية فهو لا يخرج عن الإسلام بالكلية وإنما يخرج عن دائرة أهل السنة والجماعة بقدر ما عنده من خلاف لطريقة أهل السنة والجماعة. عندك علي እነዚህ አንጃዎች አሁን እንደሚከሰቱ ቀድመው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋቸው ነበር። ይህ ደግሞ የትክክለኛ ነብይነታቸው ማረጋገጫ ነው። ሳይከሰቱ በፊት ቀድመው መናገራቸው እነዚያ ገብታችኋል። አሁን ዋናው ነገር ምንድን ነው? ሰሃቦች ጠየቁ፣ መን ሂየ ያ ረሱላላህ፣ ማን ነው ታዲያ ትክክለኛው መንገድ ላይ የሚሆኑት ወደፊት ብለው ሲናገሩ ልክ እኔና ሰሃቦቼ ባለንበት መንገድ ላይ ዛሬ ባለንበት መንገድ ላይ የጸኑት ናቸው ብለው ተናገሩ። እነሱም እስከ ዘመኑ ፍጻሜ ድረስ እንደሚቀጥሉ ተናግረዋል። ሐዲስ ላይ ገብታችኋል። ሐዲስ ላይ ላ ተዛሉ ጣኢፈቱ ሚን ኡመቲ ዛሂሪን ዐለል ሐቅ ላ የዱሩሁም መን ኻለፈሁም ወላ መን ኸዘለሁም ሐታ ያእቲ አምሩላሂ ተባረከ ወተዓላ ብለዋል። ከእኔ ትውልዶች አንዲት ጀማዓ በእውነት ላይ ከመሆን አትወገድም የአላህ ትእዛዝ እስኪመጣ ድረስ። ያ ማለት የዘመኑ ፍጻሜ እስኪመጣ ድረስ ማለት ነው። እስከዚያ ዘመን ድረስ ይጸናሉ፣ ይቆያሉ። እነዚያ እነሱም ማን ናቸው ከተባለ አህሉ ሱነቲ ወልጀማዓ አትባዑ ሰለፍ ሷሊህ አው ሰለፊዩን አው ሁም አህሉ ልሐዲስ አው ሁም አህሉ ልአተር አው ጣኢፈቱ ልመንሱራ አው ልፍርቀት ናጂያ። እነዚህ ኩሉ ሀዚህ አልአስማ ሙሰሚያት ሊእስምን ዋሒድ ወሁወ አልሙስሊሙ ልሙተቢዕ ሊመንሀጅ ሰለፍ ሷሊህ። የቀደምት መልካም ሰለፎችን ግንዛቤ የተገነዘበ ሰው መሰየሚያ ስያሜዎች ናቸው እነዚህ። ስለዚህ ቁርአንና ሐዲስን ባጭሩ በቀደምት በእነዚያ ነቢ ሰለላሁ ዐለይሂ ወሰለም ባወደሷቸው በሶስቱ ክፍለ ዘመናት ሰዎች ግንዛቤ የተገነዘቡ ሰዎች ወይም የእነዚያን ግንዛቤ የሰለፎች ግንዛቤ በሚል ይጠራል። ገብታችኋል አይደል? የእነሱን ግንዛቤ ተከትሎ የሄደ ሰው በእውነተኛው መንገድ ላይ ያለ ሰው ነው። ገብታችኋል? ለምን ከተባለ ያን ዘመን ነቢ ሰለላሁ ዐለይሂ ወሰለም ያወደሱት ዘመን ነው። ሶስቱ ክፍለ ዘመናት ላይ ያሉት ሰዎች መልካም ሰዎች ናቸው የኔ ትውልዶች ብለው መስክረውላቸዋል። እነዚያ ናቸው ሰለፎች ሲባል ጊዜ የሚታሰቡት። ወልመቅሱድ ቢሰለፍ ሷሊህ هم القرون الثلاثة المفضلة الذين زكاهم النبي صلى الله عليه وسلم في حديثه خير الناس قرني ثم الذين يلونهم ثم الذين يلونهم ثم الذين يلونهم እነዚያ ናቸው። ታዲያ እነዚህን አስመልክቶ ሰለፎች ይናገሩ ነበር። አደራቸውን የሰለፎችን መንገድ ተከተሉ እያሉ يقول الإمام سفيان الثوري رحمه الله تعالى عليك بآثار من السلف وإن رفضك الناس وإياك وآراء الرجال وإن زخرفوها لك بالقول يالينا قرل. ويقول الإمام حسن البصري رحمه الله تعالى اصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واسلك سبيل سلفك الصالح فإنه يسعك ما وسعهم. هذا رأي ሰለፎቻችሁን መንገድ ተከተሉ እያሉና ሐሰን አልበስሪ ይመክሩ ነበር። ገብቷችኋል? ሰለፎች ግንዛቤ ማለት ከእስልምና ግንዛቤ የወጣ ሌላ መንገድ ማለት አይደለም። ቁርአንና ሐዲስን በሰሃቦች በታቢዒዎች በአትባዑ ታቢዒን ግንዛቤ መገንዘብ ማለት ነው። ለምሳሌ የሆነ ቁርአን አንቀጽ ተረሳ አብዱላህ ብኑ አባስ እንዴት ብሎ ነው የተገነዘበው ብሎ መከተል ያ ነው የሰለፎች መንገድ ማለት ነው። ወላሂ አይደለ? እስኪ ሰውን አዳምጥ እያዳመጥክ ሰው ነው። እንዴት ተረጋጋ። ከዚያ በኋላ ደግሞ ለወይቁሉ ሸይኹ ልእስላም እሱ ረብሽ አንድ ጊዜ ተረጋጋ። ابن تيمية رحمه الله تعالى من قالوا لا عيب على من أظهر مذهب السلف وانتسب إليه واعتزى إليه. أنت جيغنا كون كتوبيا قبت كريستيانو ما سبق علب جيغنا كون عندها توردت أدمين أستوث عندها توردت جيغنا كون كذا عرب أجر مكة منام مزدر عليل والله العظيم بأكل الدم دسي لي نبر ذكر بمات عنه متفلق تسوي አንተ እኮ ዝም ብለህ አረብ ሀገር ሄደህ እኮ ነው እዛ የምትቀባጥረው። ሀገር ገብተህ መከራከር አችል። እንደውም እሱ ይሻለኛል አልኩ። ወረብ ከባ ፊት ለፊት እንደ ወንድ ልጅ ፊት ለፊት እንደዚህ መገናኘት ኢንሻላህ። ስመጣ አስታውሰኝ ልመጣ ስል ምናልባት ስለምናገር ራሱን ደብቆ የሚኖር ሌባ ብቻ ነው እንዳይታይ ሌብነቱ ማለት ነው። ጀግና ከሆንክ ሀገር ገብተህ መከራከር። እሺ አልከኝ እኮ ተስማማኝ።
እሱ ቶ አንዳንድ ነገር እንድትናገርና አንዳንድ ሪኮርድ ስለሚያደርጉ ቶና ወይም ሚት አድርገው እስልምና በአንተ የመጣ ረከው እንደ አንተ እጅ ሚት አድርገው ኡስታዝ ሚት አድርገው በቃ ወይም አውጣው በቃ። ለምን እንደዚህ ያለ ሰው መርሰት ስተው ጀዛከላሁ ቀጥል ኡስታዝ وإياكم بالله. ويقول شيخ الإسلام ابن تيمية رحمه الله تعالى لا عيب على من أظهر مذهب السلف. بدم به ابن تيمية نقدر عدامته. ابن تيمية راسه من قدر اللون يراسه من قدر التطهر لكنه كان يدعو إلى مذهب السلف الصالح. يطلع على الأرض لا عيب على من أظهر مذهب السلف. يسلف وش من قدر براسه لا يقهر قلت على الرجل سوره من نور يلبت مو كسائل يلبت ما وجاء قلت لا عيب على من أظهر مذهب السلف وانتسب إليه راسه ورزا استقال يسلف وش من قدر كتل الله إن جالس ولا من نور يلبت ما واعتزى إليه بل يجب قبول ذلك منه بالاتفاق. هين كرسو مقبل عندهم قدنا بعلماء سمنت مسألة لأن مذهب السلف لا يكون إلا حقا. يسلفوش مذهب من قدر ونتنجيل إلى بفسهم حسد لهنا يشرب النار. هنا يفتش على الأرض. أنا أنصحكم باتباع مذهب السلف فهم الدين عمارة بالمجنزب رجع لا يسلفوشن بالزابي مجنزب قدنا سلفوش يبال صحابوش ناتشو للا نقر أيضا تابعيوش ناتشو أتباع التابعين النزي سوستوشو ملكام في كفل زمن لا يربروت النبي صلى الله عليه وسلم سبقا يوردسواتشو أدرى النزي منقر ملكام منقر لو بلو باند بتاتشي تنقروا لاتشو ينزان جنزابي مكتل كذابوا على سوتش عمدواتشو يبدعتنا يخرافاتوشن منقر يشركوش منقر أدرى تذنقواቸው ከዚያ በኋላ መጥተው አዲስን ግንዛቤ የሚፈጥሩላችሁ ካሉ إذا كان هذا الفهم السقيم يخالف مذهب السلف فعليكم بالتجنب عنه والابتعاد عنه. وقد نصح السلف الصالح باتباع مذهب الصحابة والتابعين ومن جاء بعدهم من الأئمة المعتبرين. هنا أشي آمين عندنا السلام ጀዛከላህ እስቱ አላህ ይጨምርልህ። እኛም በሰማነው የምንጠቀምልህ አድርገህ ኢንሻአላህ። አሚን ካለ ይቀጥልና ያው አንድ ሁለት ይቀረኛል ኢንሻአላህ። ቀጥሉ። መርሐባ እሺ አሜን አለሽ ሄሎ የለችም መሰለኝ። ፕሊስ ጌስት ሰዎች ከገባችሁ ሬዲ ሁኑ ወንድሞችና እህቶቼ ኢንሻአላህ። ያው ስትገቡ ያለችበት ቦታ ጠንቀቅ በሉ። ስትጠየቁ ደግሞ ወዲያው የጠራች ነበረ እኮ ቀጥይ። ኔትወርክ ይዞኝ ነው። ኔትወርክ ያስቸግራል። እሱዬ እኔ ክርስቲያን እምነት ተከታይ ነኝ እና በጣም ጥያቄ የሚሆኑብኝ ነገሮች ስላሉ ነው። እኔ እስልምናን በጣም ነው የምወደው። ለምሳሌ እስልምና ማለት በጣም ደስ የሚል ነገር ነው። ራቁት አለመሄድ ራሱ በጣም ትልቅ ክብር ያለው ስፍራ ነው እና ለምሳሌ እስልምና ውስጥ ያሉ ሴቶችን በጣም ነው ማደንቃቸው። የምር ራሳቸውን ሸፍነው ለአንድ አምላካቸው መገዛታቸው ከምንም በላይ በምድር ራሳቸውን ሰትረው የኖሩ ጀግና እህቶቻችን ናቸው። እነሱ ሳይ እኔ ቀናለሁ። ለምንድነው ተቀና የ10 ብር ታይት ለብሰን እኛ ገላችን እያሳየን በጣም ልንከራከር ማንችል ሰዎች ከእስልምና ጋር ስንከራከር በጣም ነው የሚገርመኝ። አንድ እሱ ነው። ሁለተኛ ምንድነው ከእስልምና ውስጥ ምን ያስፈልጋል? አሁን እስላም ለመሆን መስፈርት አለ ወይ? ሁለተኛ ምንድነው ሙስሊም ሲሆን ብዙ ጊዜ ወላጆች አይቀበሉም። አሁን ወደ ሌላ እምነት ተከታይ ከሆንክ አንተ አንዳንዴ እምነት መስሎም ባህላዊ የምንከተል ሰዎች አሉ። ኢትዮጵያ ውስጥ ማናቃቸው ነገሮች አሉ። ለምሳሌ እሱን እዚህ ላይ አልገልጽም እና እኔ እስልምናን ለመከተል ስለሚፈልገው ምን ያስፈልገኛል? አላህን ለማግኘት የምሬ ነው በንጹህ ልቤ እየጠበቅኩት ነው። በእርግጥ የያዘኝ ነገሮችን ቢኖር እኔ አሁን 29 ወደ 30 እየሄድኩኝ ነው። በጣም ስለምወዱ ይሄን ዓለም ውስጥ እንዴት ልግባ ብዬ ለራስም ጥያቄ ሆነብኝ ነበር። ኦንላይን ላይ ብዙ ጊዜ ደግሞ አገኛለሁ ብዬ አላገኘሁም። እድለኛ አልሆንኩም። ዛሬ እድለኛ ነኝ፣ አግኝቻለሁ። ለዚህ ጥያቄ መልስ እንድትሰጠኝ ነው። ያው ለእስልምና ምን እንደሚያስፈልገኝ መስፈርቱ እንድትነግረኝ። መርሐባ። እሺ እንግዲህ ከመጀመሪያ ካነሳቸው ስንነሳ ኢስላም ሴት ልጅ ተገላልጣ በገሃድ ባዕድ ወንዶችን ወደ ፈተና እንድትጥል አያዝም ይሄ እና ስለዚህ አላህ ሰውነቷን እንድትሸፍን ያዛታል። መገላለጥ የውበትና የነፃነት መገለጫ አይደለም። ያ ቢሆን ኖሮ እንስሳቶች ከማንም በላይ ነፃነት አላቸው እንል ነበር። ምክንያቱም እነሱ ተገላልጠው ይሄዳሉና። ስለዚህ የሴት ልጅ የውበቷ መገለጫ ምንድን ነው ከተባለ
የእርሷ መሸፈኗ ነው። ለባሏ ለማን መሸፈን መገለጥ እንዳለባት ያስተምራታል ኢስላም። ለተፈቀደላት ለባሏ ካልሆነ በስተቀር ባዕድ ወንዶችን ተገላልጣ በአደባባይ እንድትሄድ በፍጹም ይሄንን አይፈቅድላትም። ሌሎችንም ወደ መጥፎ እሳቤ ነገር የሚጥል ነገር ስለሆነ ማለት ነው። እሷንም እንዲሁ አደጋ ላይ ሊጥላት ስለሚችል ያ ነገር ብዙ ጊዜ ሴቶች ለመጥፎ ነገር ሰይጣን ያንን እንዲጋበዙ ያደርጋሉ። ወንዶችን የእርሷን ተክለ ሰውነት ባዩ ጊዜ፣ ውበቷን ባዩ ጊዜ ወደ መጥፎ ነገር እንዲሄዱ ያደርጋል። ይህን ሁሉ መንገድ ኢስላም ዘግቶታል። ያ ነገር እንዳይከሰት ቀድሞ ሴት ልጅ እንድትሸፈን አዘዘ። አላህ ይህም በቁርአን ላይ ሱረቱል አሕዛብ ላይ ሲናገር ይላል፣ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢ ልሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸዋል። ቶቸዋል ያን ምክንያቱም ተናገረ። ዛሊከ አድና አን ዩዕረፍ ይህ እንዳይታወቁ ይረዳቸዋልና። ተደበቀች፣ ተሰተረች። በቃ ከዚያስ ፈላ ዩእዘይኒ አይለከፉም ማለት የእነርሱን ጥቅም አስቀደመ። ሴት ልጅ ራሷን በሸፈነች ቁጥር እርሷ ከመለከፍ በጣም የራቀች ትሆናለች። ራሷን በገላለጠች ቁጥር ለመለከፍ ቅርብ ትሆናለች። ገብታችኋል? ይህ ነው ሴት ልጅ ከቤቷ በምትወጣ ጊዜ ሰይጣን ወደ እርሷ ይጠራል አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ተገላልጣ የምትሄድን ሴት ሲገልጹ ማለት ነው። ምክንያቱም ያወጣት ልጅ እሷን በሚያይ ጊዜ ሰይጣን ወደ እርሷ እንዲመለከት ይጋብዘዋል። የዛኔ እርሷን ለምን አላናግራትም የሚል ነገር ሀሳብ ይጭርበታል። ከዛ ሄዶ ስልኳን ይቀበላል። ከዛ አንድ ቀን ይገናኛሉ። ከዛ በመቀጣጠር ሌላ ነገራቶች ውስጥ ሰይጣን ይጥላቸዋል። ስለዚህ ያ ነገር እንዳይሆን ነቢ ሰለላሁ ዐለይሂ ወሰለም ቀድመው እንዲሰተሩ አዘዙ ማለት ነው። ሌላ ነገር ስለ ኢስላም ነው። የሰው ልጅ እዚህ ዓለም ላይ ትልቁ ጸጋ ብሎ ማለት አምላክ በነቢያት በኩል የደነገገለትን መንገድ አግኝቶ መሄድ ነው። ሌላው ምድራዊ ጸጋ ነው፣ ጠፊ ጸጋ ነው፣ እዚህ ምድር ላይ የሚያልቅ ነገር ነው። እውነተኛ ጸጋ ብሎ ማለት ግን ከሞት በኋላ ያለውን ህይወታችሁን የሚያስቀጥልላችሁን የነቢያትን መንገድ አግኝታችሁ መሄድ ብቻ ነው። ያን ደግሞ አምላክ በነቢያት በኩል የዘረጋው ብቸኛው መለኮታዊ ሃይማኖት ኢስላምን እንደሆነ ይናገራል። አዳምን ገና ወደ ምድር ሲያወርደው ጊዜ ምን እንዳለ ታውቃላችሁ? ቁልና ህቢጡ ሚንሃ ጀሚዓ በሉ አዳምም ሔዋንም ሁላችሁም ወደ ምድር ውረዱ አልኳቸዋል። ከዚያ ዳግም ወደ ገነት የሚሄዱበትን መንገድ ነገራቸው። ግን ፈኢማ የእትየነኩም ሚኒ ሁደን አላቸው፣ ከእኔ የሆነ አንድ ቅኑ መንገድ እልክላችኋለሁ። ያም በሚመጣላችሁ ጊዜ ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ ያን ቅኑ መንገዴን ኢስላምን የተከተለ ከእናንተ በእናንተ ላይ ምንም ፍርሃትና ሀዘን የለባችሁም፣ የዘላለምን ደስታ ታገኛላችሁ አላቸው። ያን ቅኑ መንገዱን ኢስላምን ያስተባበሉ ሰዎችስ ወዴት እንደሚሄዱ ነገራቸው። ወለዚነ ከፈሩ ወከዘቡ ቢአያቲና፣ እነዚያ ግን ቅኑ መንገዴን የካዱና ያስተባበሉ ሰዎች ኡላኢከ አስሓቡ ናር፣ እነዚህ የእሳት ሰዎች ናቸው ከሞት በኋላ ሁም ፊሃ ኻሊዱን፣ እነርሱ በእርሷ ውስጥ ለዘላለም ዘውታር ይሆናሉ አለ። አምላክ ይህን ለአዳም የገባውን ቃል ኪዳን በየዘመናቱ ቃሉን ፈጸመ። ምን አደረገ? ከአዳም ልጆች ነቢያት የሚባሉን እየመረጠ ያን ቅኑ መንገዱን ኢስላምን እያስያዘ ላካቸው። ያንንም ለትውልዶቻቸው ሁሉ አስተማሩ። የምትድኑበት መንገድ ይሄን መንገድ መከተል ነው አሏቸው። የእስልምና ሃይማኖት ምንድን ነው የሚያስተምረው ታዲያ ከተባለ የመጀመሪያው አስተምህሮት ስለ አምላካቸው እንድታውቁ ነው። ያን አንዱን አምላክ በብቸኝነት እንድታመልኩ ነው። ለዚህም ነው ኖህን ሲያስነሳው ጊዜ ምን አለ? ኖህ ሲያስተምር ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ፣ ኖህንም ወደ ህዝቦቹ ልኬዋለሁ አለ አምላክ አላህ። ሲያስተምርም ምን አላቸው? ህዝቦች ሆይ ዕቡዱላህ አላህን በብቸኝነት ተገዙ፣ አንዱን አምላክ ማለኩም ሚን ኢላሂን ገይሩሁ፣ ከእርሱ ከአንዱ አምላክ በስተቀር ሌላ ማንም የላችሁም አላቸው ይላል። ከዚያ በኋላ ሁድን አስነሳው። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማለኩም ሚን ኢላሂን ገይሩሁ፣ ህዝቦቹን ምን አላቸው? ሁድ የተባለው ነቢይ ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ከዚያ በኋላ ሷሊሕን አስነሳው። ወኢላ ሰሙድ አኻሁም ሷሊሓ ቃለ ያ ቀውሚ ዕቡዱላህ ማለኩም ሚን ኢላሂን ገይሩሁ። ሁሉም ነቢያት አንድ አይነት ወጥ የሆነ አስተምሮ ነበራቸው። የመጀመሪያው ትእዛዛት ሁሉ ፊተኛና መጀመሪያው አንዱን አምላክ በብቸኝነት አምልኩ ነው። ያ አንድ አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለው። ያ አንድ አምላክ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበትም። ለቅጽበት የሚሞት አምላክ አይደለም። ገብታችኋል? ሞት የሚባለው የፍጥረት ባህሪ ነው። ገብታችኋል? ከእርሱ ዘንድ ሞት የሚባል ሂሳብ የለም። ወተወከል ዐለ ልሐይ አለዚ ላ የሙት ይላል አላህ ስለ ባህሪው ሲነግረን፣ በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ ላይ ብቻ ተመኩ እያለ ይናገራል። ሁወል ሐዩ ላ ኢላሃ ኢላሁ ይላል፣ እኔ ዘላለም ህያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ቸዋል ፈድዑሁ ሙክሊሲነ ለሁ ዲን፣ ሃይማኖትን ጥርት አድርጋችሁ ለእኔ ብቻ እኔም በብቸኝነት አምልኩኝ እያለ ይናገራል።
ይህ ነው መሲሁም ሲመጣ ይሄን ያስተማረው። ወቃለ ልመሲሁ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። አላህ ምን ይላል በሱረት ልማኢዳ ላይ ቁጥር 72 ላይ ክርስቶስም አላቸው ይላል እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። ከዛሊክ ልክ እንደ ሁሉም ነቢያት ይሄን ያስተማሩት። አብርሃም ይሄን ያስተማረው ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ የምታገናዝቡ ብትሆኑ ይሄ ነው ለእናንተ የሚሻላችሁ አላቸው ይላል። እና ይህ ነው ነቢዩ ሙሐመድንም ሲያስነሳ አላህ ስብሐነሁ ወተዓላ ዐለይሂ ሰላቱ ወሰላም ይህን የነቢያት መንገድ አዲስ ለህዝብ ነው ያላቸው፣ ሌላ አይደለም። ምክንያቱም በነቢያት ስም የነቢያትን ትምህርት በረዘዋልና ሰዎች የግዴታ ይህን ነቢይ ማስነሳት ነበረበት አምላክ። በነቢያት ስም ክርስቶስን ወደ አምላክ ከፍ አድርገው ክርስቲያኖች ይህን መንገድ አስቀጥለው ነበረ። በነቢያት ስም አንድ አምላክን ወደ ሶስትነት አምላክ አንድ ብቻ ሳይሆን አንድም ሶስትም ነው ብለው ማስተማር ይዘው ነበር። በነቢያት ስም የአንዱ አምላክ ስለ ኃጢአታችሁ ሙቷል ብለው አስተምረው ነበር። በነቢያት ስም የአንዱ አምላክ ተገርፏል፣ ተሰቅሏል፣ ተገድሏል ብለው እያስተማሩ ነበር። ህዝብም ይሄን አምር እየኖረ ነበር። አምላክ ዳግም ያን የነቢያትን መንገድ ማስቀጠል አለበት እና ነቢዩ ሙሐመድን አስነሳቸው። ሰላም አለይኩም። ይህን እንዳስተምሩ አዘዛቸው። ነቢ ስ ላ ሰለምም ያን የነቢያት ሁሉ ትምህርት መንገድ አስተማሩ። የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ ነው የሚለው ቁርአን፣ ሌላ አይደለም። ያ አምላክ አይሞትም። ያ አምላክ አንድ ብቻ ነው። ያ አምላክ ዘላለም ሕያው ነው። ያ አምላክ ሶስትነት የለውም፣ አንድ ብቻ ነው። ይሄን ትምህርት ነው አንዴ እና ይሄን ይመስላል። ወደ ኢስላም ለመግባት የምትፈልጊ ከሆነ እኔ የምለውን ቃል አብረሽ እየተከተልሽ ትያለሽ። እሱም ምንድነው የምትይው? የመጀመሪያው ትእዛዝ የሆነው ስለ አምላክ አንድነትና ብቸኝነት አምላክ አላህ ስብሐነሁ ወተዓላ ከእርሱ በስተቀር ሌላ ማንም አምላክ እንደሌለ መመስከር ነው። ከዚያ በኋላ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነታቸውን መቀበል ነው። ከዚያም በእርሳቸው ላይ የወረደውን ህግና ስርዓት እየፈጸመን እስከ ህይወታቸው ፍጻሜ ድረስ መኖር ነው። ከዚያ በኋላ ከሞት በኋላ ጀነትን ሊያስገባን ቃል ገብቶልናል። ያንን አምኖ መቀበል ነው። እሺ ዝግጁ ነሽ? እሺ የምለውን ቃል አብረሽ የተከተልሽ ብል አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አላሁ አክበር። ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ሰዎች የመጀመሪያው መርሐባ እህቴ፣ ከላይ ያለችው ዚክራ የምትባለው ልጅ ፎሎ አድርጊያት። እስላማዊ ትምህርቶች የምትማሪበት ግሩፕ ታስገባሻለች። ስለ ሶላት አሰጋገድ ምናምን ታስተምርሻለች። ይበልጥ ደግሞ በአቅራቢያሽ የምታገኝ ከሆነ ሙስሊሞች እነሱ ስለ ሶላት አሰጋገድ ስለ ወዳደራረግ በተግባር ያሳዩሻል። እሷ ግሩፖችን ታስገባሻለች። ስምሽ ማን ነበር? እኔ አሚን። አሚን። እሺ መቀየር ግዴታ አይሆንብሽም። አንቺ ፍላጎትሽ ነው። እሱ መቀየር የምትፈልጊ ከሆነ ፈቃድ ነው። ደስ ያለሽን ስም ዚክራ አውሪያትና ፎሎ አድርጊያት ያገኛል። ሰላም አለይኩም። አሜን። ሰላም እንዴት ነሽማ? አልሐምዱሊላህ። እንኳን አላህ ሱብሃነሁ ወተዓላ መራሻ ቤት ፎሎ አድርግኝና በውስጥ ጽፍልሻለሁ። እሺ ፎሎ አድርጌሻለሁ። እሺ አልሐምዱሊላህ። ሽክራን። አላህ ያጽናሽ። እሺ አሜን። እሺ ሰላት ሄደ መሰለኝ እና አቡበከር ካላችሁ ግቡ፣ የምታወሩ ልጆች ክርስቲያኖች ጋር። እሺ ልጆች የጁምዓ ኹጥባ ታዳምጣላችሁ። መስጅድ ልሄድ ነው። ኹጥባ የምታዳምጡ ከሆነ እዚሁ ልልቀቅላችሁ ወይንስ ዘግተን አንድ ላይ ይሁን? እናዳምጥ
ብናዳምጠው ጥሩ ነው። እሱ ኢንሻላህ እናንተ ጋር ሌሊት ነው አይደል? ከታች ወንድሜ። አዎ አልሐምዱሊላህ። እኔ ጋር አሁን በቃ ሱቢ ደርሷል። 1 ሰዓት እንደዚህ ቀጥቷል። ማሻአላህ ማሻአላህ። ጀዛከላህ እስቱ በዱዓ ትርሳን እንግዲህ ኢንሻአላህ። ጀዛከላህ እስቱ አላህ ጨምርልህ። መርሐባ መርሐባ። قالوا يا أبانا ما لك لا تأمنا አይኔ እየተሻለኝ ነው። በቃ ትንሽ ነው የቀረው ወላሂ አይደለ ልጆች ችሏል። ማሻአላህ እሱ ብዙ ደግሞ በእጅ ደግሞ አትነካካው። ስበላላ ደግሞ ዝም ብሎ ትንሽ ውሃ ብርጭ አድርግበት። በእጅ አትንካው። መርሐባ አላህ አፊያ አድርግልህ። አብሽር آمين آمين يا رب. قالوا يا أبانا ما لك لا تأمنا ما لك لا تأمنا على يوسف إنا له لناصحون أرسله معنا غدا يرجع ويلعب